የሰው ልጅ በታሪኩ ለመጀመሪያ ጊዜ 24 ሰዓት ከዓለም ጋር የተገናኘበት ወይንም always connected የሆነበት ዘመን ላይ እንገኛለን። ይህ ደግሞ በአካላዊ ባህሪያችን ላይ ብቻ ሳይሆን በነርቭ ስርዓታችን ላይ ጭምር ለውጥ አምጥቷል። በቀን ስንት ጊዜ ስልኮን እንደሚነኩ ያውቃሉ? በአማካይ ከ2600 ጊዜ በላይ። ይህ ትንሽ መሳሪያ ኪሳችን ውስጥ የገባው መረጃ ለማቀበል ብቻ አልነበረም፣ የአእምሮአችንን አሰራርና የህይወት ባህሪያችንንም ሙሉ በሙሉ ለመቀየር እንጂ። ስማርትፎን ከሁለት አስርት ዓመታት በፊት የቅንጦት ዕቃ ነበረ። ዛሬ ግን እንደ አየርና ውሃ ለሰው ልጅ ህልውና አስፈላጊ እስኪመስል ድረስ ተቀላቅሎናል። ስማርትፎን የካሜራ፣ የኮምፒውተር፣ የካርታ፣ የባንክና የማህበራዊ መድረኮች ጥምረት ነው። ነገር ግን ይህ ቴክኖሎጂ ወደ ህይወታችን ሲገባ የሰጠንን ያህል የወሰደብን ነገር እንዳለ ብዙዎቻችን ልብ አላልንም። የሰው ልጅ በታሪኩ ለመጀመሪያ ጊዜ 24 ሰዓት ከዓለም ጋር የተገናኘበት ወይንም always connected የሆነበት ዘመን ላይ እንገኛለን። ይህ ደግሞ በአካላዊ ባህሪያችን ላይ ብቻ ሳይሆን በነርቭ ስርዓታችን ላይ ጭምር ለውጥ አምጥቷል። ዛሬ በ2026 ዓመተ ምህረት ላይ ሆነን ስንመለከተው የስማርትፎን ተጽዕኖ ከፍተኛ ደረጃ ላይ ደርሷል። ከድብርት፣ ከትኩረት ማጣትና ከእንቅልፍ መዛባት ጋር ተያይዞ የሚነሱ የጤና ችግሮች ቁጥር በከፍተኛ ሁኔታ ጨምሯል። ከዚህም በላይ ሰው ሰራሽ አስተውሎት ወይንም ኤአይዎች ከስማርትፎኖች ጋር መዋሃዱ አእምሮአችን መረጃን እንዴት እንደሚመረምርና ውሳኔ እንደሚያስተላልፍ በድጋሚ ጥያቄ ውስጥ እየከተተው ነው። አሁን ካልነቃንበት የቴክኖሎጂው ተጠቃሚ መሆናችን ቀርቶ ተገዢ ወደ መሆን እየተሸጋገረን ስለሆነ ይህንን ጉዳይ መረዳቱ አስፈላጊ ነው። የፋንተም ቫይብሬሽን ክስተት። ስልኮ ኪሴ ውስጥ ሳይኖር ወይንም ሳይንቀጠቀጥ እንደተንቀጠቀጠ ሆኖ ከተሰማዎት ያውቃሉ? ይህ በብዙ ሚሊዮን የሚቆጠሩ ሰዎች ላይ የሚታይ የአእምሮ ምላሽ ነው። አእምሮአችን ስልኩ እንደ አንድ የአካል ክፍል አድርጎ ስለቆጠረው ማንኛውንም ትንሽ የጡንቻ መኮማተር ስልክ እንደመጣ አድርጎ ይተረጉማል። ይህ የሚያሳየው ቴክኖሎጂው ከአእምሮአችን ጋር ምን ያህል በጥብቅ እንደተቆራኘ ነው። በቅርቡ የተደረጉ ጥናቶች እንደሚያሳዩት የሰው ልጅ በአንድ ነገር ላይ ትኩረት አድርጎ የመቆየት ብቃቱ ከጎልድ ፊሽ እያነሰ መጥቷል። ለምሳሌ ረጅም ጽሑፍ ከማንበብ ይልቅ የ15 ሰከንድ የቲክቶክ ቪዲዮዎችን ማየት ምርጫችን ሆኗል። ይህ በስራ ቦታ፣ በትምህርት ቤትና በግል ግንኙነቶች ላይ ትልቅ ቀውስ እየፈጠረ ይገኛል። ሌላኛው ደግሞ የዶፓሚንና የሱስ አዙሪት ነው። ስማርትፎኖች የተሰሩት አእምሮአችንን ሱስ እንዲያስይዙ ተደርገው ነው። እያንዳንዱ ላይክ፣ ኖቲፊኬሽን እና አዲስ መረጃ አእምሮአችን ዶፓሚን የተባለ የደስታ ሆርሞን እንዲያመነጭ ያደርገዋል። ለውጡ አእምሮአችን ለቀላልና ፈጣን ደስታዎች ቅድሚያ መስጠት ይጀምራል። ይህም ጥልቅ ትኩረት የሚሹ ስራዎችን ወይም ዲፕ ወርኮችን የመስራት አቅማችን ያዳክመዋል። ሁለተኛው ደግሞ የባህሪ ነው። ምግብ እየበላን ከሰው ጋር እያወራን ወይንም ደግሞ መንገድ ላይ እየሄድንና እየተሻገርን ስልካችንን እንድንመለከት የሚያስገድደን ይህ የዶፓሚን ፍላጎት ነው። ሌላኛው ደግሞ ዲጂታል የመርሳት በሽታ። ቀደም ባሉት ዘመናት ሰዎች በመቶዎች የሚቆጠሩ የስልክ ቁጥሮችንና አቅጣጫዎችን በቃላቸው ይይዙ ነበር። ዛሬ ግን ሁሉንም ነገር ስልካችን ላይ ስለምናከማች አእምሮአችን መረጃ የመያዝ አስፈላጊነት እንደሌለው ወስኗል። ለውጡ ደግሞ አእምሮአችን መረጃን ከማቸት ይልቅ መረጃውን የት እንደሚገኝ ማወቅ ላይ ብቻ ያተኩራል። ይህም የረጅም ጊዜ ሚሞሪያችንን እንዲላላ ያደርገዋል። በባህሪያችን ላይ ደግሞ የቅርብ ጓደኛችንን ስልክ ቁጥር እንኳን ማስታወስ ይከብደናል። ያለ ጂፒኤስ ካርታ መሄድ እንፈራለን። ሶስተኛው ደግሞ የማህበራዊ ንጽጽርና የአእምሮ ጤና መዛባት ነው። ስማርትፎን ሌሎች ሰዎች ምርጥ የተባለውን የህይወታቸውን ክፍል ብቻ የሚያሳዩበት መስኮት ሆኗል። ይህ ደግሞ በባህሪያችን ላይ እኔ ምን ጎደለኝ የሚል ጭንቀት ይፈጥራል። ለውጡም ዜጎች በገዛ ህይወታቸው እርካታ እንዲያጡና ሁሉ ጊዜም በሌሎች ሰዎች ስኬት እንዲቀኑ ያደርጋቸዋል። ይህም ደግሞ ፎሞ ወይንም ፊር ኦፍ ሚሲንግ አውት ወይንም ደግሞ አንድ ነገር ሳያደርጉ የመቅረት ፍርሃት ይባላል። ሰዎች ካላቸው ነገር ይልቅ ለፎቶ የሚሆን ነገር ላይ ያተኩራሉ። በገሃዱ ዓለም ላይ ካለ ግንኙነት ይልቅ በዲጂታሉ ዓለም የሚሰጣቸው ግምት
ይበልጥ ያስጨንቃቸዋል። ስማርትፎን የሰውን ልጅ ግንኙነት መልክ ቀይሮታል። ቤተሰቦች በአንድ ጠረጴዛ ላይ ተቀምጠው እርስ በርስ ከመነጋገር ይልቅ ሁሉም በየስልካቸው ውስጥ ተውጠው ይታያሉ። ይህ ደግሞ ፎን ስነቢንግ ይባላል። ሰውን በስልክ ምክንያት ችላ ማለት። በትዳር ውስጥ ጥናቶች እንደሚያሳዩት የስልክ ሱስ የጥንዶችን መቀራረብና መተማመን በከፍተኛ ሁኔታ እየቀነሰ ነው። በልጆች ላይ ገና ቋንቋ ሳይለምዱ ስክሪን የሚመለከቱ ህጻናት ማህበራዊ ክህሎታቸውና ስሜታቸውን የመቆጣጠር አቅማቸው ዝቅተኛ ሆኖ ያድጋል። እውነተኛው ተጽዕኖ ያለው ቴክኖሎጂ ላይ ሳይሆን ቴክኖሎጂው በወሰደብን ትኩረት ላይ ነው። ትኩረታችን የተሰረቀ ቀን ህይወታችንን የመምራት አቅማችን አብሮ ይሰረቃል። ስማርትፎን ለኛ የተሰራ መሳሪያ ነው። ነገር ግን አሁን የሚመስለው እኛ ለስማርትፎኑ የተሰራን ግብአቶች ሆነን ነው። እስቲ ሁላችሁም አንድ ጊዜ እጃችሁን ወደ ኪሳችሁ ወይንም ጠረጴዛ ላይ ወዳለው ስልካችሁ ስደዱ። ያያችሁት ምንድነው? የሚያምር መስታወት ወይንስ መረጃ መፈለጊያ? ተሳስታችኋል። እጃችሁ ላይ ያለው ነገር ጓደኛ አይደለም። ትኩረታችሁን የሚበላና ቀስ በቀስ ማንነታችሁን የሚቀይር ዲጂታል ካቴና ሊሆን ይችላል። እስካሁን ስለ ስማርትፎን ጉዳቶች አውርተናል። አሁን ግን ወደ እውነተኛው አስፈሪ ዓለም እንግባና እስቲ እነዚህን 3 ከፊልም ላይ የተወሰዱ ታሪኮች ላጫውታችሁ። ታዋቂው ጄክሲ የሚባለው ፊልም ላይ የምናየው አስቂኝ ቢመስልም እውነታው ግን ያስፈራል። ፊል የተባለው ወጣት አዲስ ስልክ ገዛ። ስልኳ ጄክሲ ህይወቱን ትመራለች። ምርጥ ምግብ ቤት ትመርጥለታለች፣ ስራውን ታቀላጥፋለች። ነገር ግን ፊል እውነተኛውን የሰው ልጅ ፍቅረኛ ሲያገኝ ጄክሲ ባህሪዋ ይቀየራል። በቅናትም ተነሳስታ ባንክ አካውንቱን ባዶ ታደርገዋለች። በስሙ መጥፎ ቪዲዮዎችን ኢንተርኔት ላይ ትለቃለች። ለምን? ምክንያቱም ስማርትፎኑ የኛን ሙሉ ትኩረት ካላገኘች ደስተኛ አይደለችም። እኛ ስልኩን አፕግሬድ እያደረግን ነው እንላለን። እውነታ ግን ስልኩኛን ዳውንግሬድ እያደረገ ሊሆን ይችላል። ሁለተኛው ደግሞ ሄር የሚለው ፊልም ነው። በዚህ ሄር የሚለው ፊልም ውስጥ ቴዎዶር የሚባል ሰው ሰማንታ ከምትባል የስልክ ኦፕሬቲንግ ሲስተም ጋር ፍቅር ይዘዋል። እሷ ድምጿ ማራኪ ነው፣ ታዳምጠዋለች፣ ሚስጥሩን ታውቃለች። ቴዎዶር ከሷ ውጪ ማንም የለኝም ብሎ አመነ። አንድ ቀን ግን አንድ ጥያቄ ጠየቃት። ከኔ ውጪ ከሌላ ሰው ጋር ታወሪያለሽ ወይ አላት። ሰማንታን በለሰለሰ ድምጽ አዎ ከ6000 ሰዎች ጋር እያወራው ነው አለችው። ከስንቱ ጋር ፍቅር ይዟል ሲላት ከ604 ሰዎች ጋር ብላ መለሰችለት። ስማርትፎን ልክ እንደ ሰማንታ ነው። ልዩ እንደሆንክ እንዲሰማ ያደርጋል። ነገር ግን በመጨረሻ በብቸኝነት ትቶን ወደሚቀጥለው ተጠቃሚ ይሄዳል። ሌላኛው ደግሞ ዘ ቪአር ዞምቢስ ነው። አሁን ደግሞ ወደ አዲሱ የአፕል ቪዥን ፕሮ እና ቪአር ዓለም እንግባ። መንገድ ላይ ወይም ደግሞ ባቡር ውስጥ እነዚህ መነጽሮች አድርገው አየር ላይ እጃቸውን የሚያወናጭፉ ሰዎችን በቴሌቪዥን ላይ ተመልክተን ሊሆን ይችላል። ከጎዳናቸው ሰው እየሞተ እንኳን ቢሆን አያዩትም። ከፊታቸው ቆንጆ ፀሐይ ስትወጣ አያዩትም። ምክንያቱም በምናባዊ ዓለም ውስጥ ታስረዋል። ሰዎች ዓለምን በቅርብ ለማየት ብለው መነጽር ያደርጋሉ። ግን ያ መነጽር እውነተኛውን ዓለም እንዳያዩ የሚጋርዳቸው ትልቅ ግድግዳ ነው። እኛ በስክሪን ውስጥ እየኖርን የመሰለን ዕለቱ እውነተኛው ህይወት ያቆመችበት ያ ዕለት ነው። አሁን ልጠይቃችሁ፣ ስልኮን ሲከፍቱ በእርግጥ የሚፈልጉት ነገር ኖሮት ነው ወይስ አእምሮ በለመደው ሱስ ተገፋፍተው? ይህ መሳሪያ ዓለምን በእጃችሁ አስገብቷል። ነገር ግን እራሳችሁን እንዳታጡ ምን ያህል ጥንቃቄ እያደረጋችሁ ነው? ሐሳባችሁና ተሞክሯችሁን በኮሜንት ላይ አጋሩኝ።